ያሳለፉትም ትምህርት ቤቶች አሁን እንትኑ ግፊቱ በጣም እየበዛባቸው ነው። ትምህርት ቤቶችን በቅርብ እየተከታተሉ ወላጆች መጠየቅ ጀምረዋል። ለምን ልጆቻችን ማያልፉት? The first object plus mass of the second one times the velocity of the second one። መምህር ታሪኩ ተክሉ ይባላል። በሁለተኛ ደረጃ ትምህርት ቤት ውስጥ የፊዚክስ መምህር ነው። በማስተማር ሂደት ውስጥ በየዓመቱ በተለይም የ12ኛ ክፍል ተማሪዎችን ወደ ከፍተኛ ትምህርት ተቋም እንዲቀላቀሉ የማብቃት ተልዕኮን አንግቦ ሲሰራ ቆይቷል። ነገር ግን ባለፉት ዓመታት ሲመዘገቡ የነበሩ ውጤቶች ለመምህር ታሪኩ ራስን ወደ ማጠየቅ አስገብቶታል። ሁሉም ኃላፊነት የሚወስድበት ሆኖ በተለይ እንደ መምህር ስትመለከቱ ደግሞ በጣም ልብ የሚነካና የሚያሳዝነው ቀኑ ሙሉ የምሰራው ስራ ላይ 97% ኢፌክቲቭ አልሆነም እንደማለት ነውና ይሄ ነገር ስትመለከተው እንደ መምህር በጣም ልብ የሚሰብር ነገር ነው። ከቀን ውሏችን ከ12 ሰዓት ውሏችን ወይ ከ8 ሰዓት ውሏችን ውስጥ 97% ፌል አድርጓል እንደማለት ነው። ተማሪ ሀብተ ማርያም አበባው፣ ተማሪ ረቂቅ ፍቅሩና ጓደኞቻቸው ደግሞ የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ ቅድመ ዝግጅት ላይ ያሉ ተማሪዎች ናቸው። የመምህር ውጤት የሆኑት ተማሪዎቹ ቀደምቶቻቸውን እያዩ እጣ ፋንታቸውን ለመወሰን ለዛሬ ወሰዱት የቤት ስራቸው ሆኗል። ተማሪዎቹም ባለፉት ዓመታት ሲመዘገቡ የነበሩ ውጤቶች መነሳሳት የፈጠሩላቸው የተሻለው እንዲያለሙና ጥረታቸውን እንዲጨምሩ እንዳደረጋቸው ያነሳሉ። እንደ ተማሪ ትክክል ነው። ሁሉም ሰው ፍርሃት ይሰማዋል። ግን ይሄ ማለት ትንሽ ተማሪ አልፏል ማለት ማለፍ ይቻላል ማለት ነው። ደግሞ ስናየው አብዛኛው ከፍተኛ ውጤት የመጣው በዚህ ዓመት ነው። በዚህ እንደዚህ አይነት ስራ ከተጀመረ በኋላ ነው። ይሄ ማለት ስርዓቶቹ ይሄ ከገባ በኋላ ተማሪ ጠንክሮ እንዲሰራ የማድረግ እድሉ ጨምሯል ማለት ነው። ግን ይሁን እንጂ 3% አለፈ 5% አለፈ ማለት ተማሪ አልፍ ማለት ሳይሆን ማለፍ ይቻላል እና ያን ፓርት መሆን እንችላለን የሚሆን ያሳያል። ብዙ ተማሪዎች ያው ሲወድቁ የሚያሳዝን ነገር ነው። አብዛኛው ያልፋል ብለን እንጠብቅ ነበረ። ግን ያው አንዳንዶቹ ያለፉት ደግሞ ጥሩ ነጥብ ማምጣት ያለፉ ነበሩና ያው እነሱን እያየን እንደነሱ ለመሆን እንድንጥር ነው። እንደ ተማሪ ያስፈራል። ቱቢያንስ በጣም ፈርቼ ነበረ። የምንሰማው ነገር ደስ አይልም ነበር መጀመሪያ አካባቢ። ግን 12 11 እየደረስኩኝ ስመጣ መስራት እንዳለብኝ ነው እንትን ያልኩት የታወቀኝ። መስራት እንችላለን። ይህን ተነሳሽነትና ቁጭት ፍሬያማ ውጤት እንዲያስገኝ ለማድረግ ነጋቸውን በሚወስነው ዛሬ ላይ በትጋት እየሰሩበት መሆኑን ተማሪዎቹ ይናገራሉ። ቅድመ ዝግጅታችን እንግዲህ ያው አሪፍ ነው። እንደ ትምህርት ቤትም እንደ ተማሪም በግልም በቡድንም እያነበብን ነው፣ እያጠናን ነው። የተለያዩ ወርክሽቶችን እየሰራን ነው። ዝግጅቱ በጣም አሪፍ ነው። በግል ከ9 ጀምሮ ያሉትን ኮርሶች ከበር ለማድረግ እየሞከርኩ ነው። ከዚሁም ተጨማሪ ደግሞ የተለያዩ ከዚህ በፊት የተፈተኑትን የማትሪክ ኢንትራንስ ኤግዛሞችን ሞዴል ኤግዛሞችን በመስራት አስተማሪን በመጠየቅ አሪፍ ዝግጅት እያደረግኩኝ ነው። በትምህርት ቤት ምን እንደሚደረገው የቅዳሜ ትምህርት አለ፣ በዛም እንዘጋጃለን። እንዲሁም አንዳንድ አስተማሪዎች ደግሞ የቲቶር ዝግጅት ጥያቄዎችን ከዚህ በፊት የተፈተኑትን ይሰሩልናል፣ እሱ እንዘጋጃለን። እንዲሁም በግሌ ደግሞ የተለያዩ አጋዥ መጽሐፍቶችን ለማየት እሞክራለሁ፣ በተለይ ኤግዛም ቡኮችን። እንዲሁም በክፍል ውስጥ የሚሰጠውን ትምህርት ደግሞ በሚገባ ለመከታተልና ቤትም ሄጄ ለማጥናት ጥረት አድርጋለሁ። ተማሪዎቹን አስፈላጊውን እውቀት ለማስጨበጥ የሚታተሩት መምህራንም ያለፉትን ዓመታት ውጤት ለመቀየር ቅድመ ዝግጅቶችን እያከናወኑ መሆኑን ይገልጻሉ። በዘንድሮ ዓመት የተለያዩ ፕላትፎርሞችን ቀርጸን እየሰራን ለ12ኛ ክፍል ተማሪዎች ሞርኒንግ ክላስ አለ። የ9 10 11 ሪቫይዝ እናደርግላቸዋለን። ይመጣሉ። ትንሽ ትራንስፖርት ያስቸግራቸዋል። በመጡ ሰዓት እየደረሱ እናስተምራቸዋለን። ቅዳሜ ይሰጣቸዋል፣ ይማራሉ። ምሳ ሰዓትና ቁርስ ሰዓት ላይ እርስ በርስ የሚረዳዱበትን ፕላትፎርም አዘጋጅተናል። መምህሩ ተገኝቶበት ማለት ነው። ይሄ ነገር አለ ከኖርማል ቀን ከሚማሩት ትምህርት ውጭ ማለት ነው። እየሰራን ያለ ነው። ስለዚህ ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። የተለያዩ ጥያቄዎች ከ9ኛ ክፍል ጀምሮ እንዲከለስላቸው እየተሰራን ነው እና በአጠቃላይ በሁለት አይነት መንገድ እየሄድን ነው። አንደኛ የመደበኛ ፔሪዱን ማጠናከር፣ የሚዝረከረኩ ፔሪዶች መኖር የለባቸውም የሚለውን ማስቀጠል ሲሆን፣ ሁለተኛ ደግሞ በተቻለ አቅም ከታች እንደ ሪቪዥን 11ም ከ10ም ስለሚመጣ እሱን ቀላቅለን ማስተማር። ትልቁ ደግሞ ጥያቄዎች እናሰራቸዋለን። ጥያቄዎች እየተባዙ በግሩፕ ይሰጣቸዋል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ውጤት ማምጣት ያልቻሉ ትምህርት ቤቶችን በክትትል ለማሻሻል እየተሰራ መሆኑን ጠቁሟል። አያይዞም ዘንድሮ የተሻለ እንቅስቃሴ በትምህርት ቤቶች ላይ እየታየ መሆኑን በማንሳት የዝግጅት ሁኔታው ተጠናክሯል ብለዋል። ትንሽ ያሳለፉትም ትምህርት ቤቶች አሁን እንትኑ ግፊቱ በጣም እየበዛባቸው ነው። ትምህርት ቤቶችን በቅርብ እየተከታተሉ ወላጆች መጠየቅ ጀምረዋል። ለምን ልጆቻችን ማያልፉት ምን እየሆነ ነው ማለት ጀምረዋል። ይሄ ሁሉ ግፊት በተወሰነ ደረጃ አሁን ከትምህርት ጊዜ ውጪ
ማስጠናት፣ ቲዩቶሪያል መስጠት ምናምን በጣም እንትን ሆኗል። ሶ አትሊስት ይሄ በርትቶ ካለመስራት ጋር የተገናኙትን ችግሮች ቀስ እያል እንትን እያደረግን ነው፣ በመምህራን ደረጃ ይሁን በተማሪዎች ደረጃ። ሚኒስትሩ አክለውም ለዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የአፈታተን ስርዓቱን ከማሳደግ አንስቶ ቅድመ ዝግጅቶች መከናወናቸውን ተናግረዋል። ወደ 608,000 ተመዝግበዋል ጠቅላላ። ሶ ዩዥዋሊ የሚመዘገቡትና አክቹዋሊ የሚፈተኑት ሊለያይ ይችላል። ቢኮዝ አንዳንዱ ተመዝግቦ ማይመጣ ግን 500 ምናምን እስከ 600,000 ተማሪ ይፈተናል ብለን ነው የምንጠብቀው ዘንድሮ። ሌላው ሞር ይሄ ፈተናውን ራሱን የማዘመን ስራ ነው። በዚህ አመት ባለፈው አመት ታስታውስ እንደሆነ ወደ 29,000 ተማሪ ነው ኦንላይን የፈተን ነው። ዘንድሮ ወደ 150,000 ለመፈተን ነው እየተዘጋጀን ያለ ነው። ባለፉት ዓመታት በሀገር አቀፍ ደረጃ እየተመዘገቡ ያሉ ውጤቶችን ለመቀየርና የተሻለ ለማድረግ የትምህርት ዘርፉ ባለድርሻ አካላት ደግሞ የቤት ስራቸውን እንዲወጡ ጥሪ ቀርቧል።